በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? ውድ ኦርቶዶክሳውያን፣ የጠበቀን እስከዚህ ሰዓት ላደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለደብረ ታቦር በዓል አደረሳችሁ። እግዚአብሔር አምላክ ለዚህ በዓል ያደረሰን አምላክ ለእመቤታችን ትንሣኤ በሰላም ጠብቆ ያደርሰን። እንግዲህ ታላቅ በዓል ነው ዛሬ። አምላካችን ብርሃነ መለኮቱን ለሐዋርያት ለቅዱስ ሙሴ በደብረ ታቦር ተራራ ላይ የገለጸበት ነው። ለእኛም ለደካሞች ምስጢሩን እንዲገልጽልን የሱስ ቅዱስ መልካም ፈቃዱ ይሁንልን። እንግዲህ የስትራቴጂክ እቅዳችን ገለጻ ወደ ማጠናቀቅ እየሄድን እስካሁን እንደ መግቢያ ያክል ቤተክርስቲያኒቱ ምቹ አጋጣሚዎች እና ተግዳሮት በሚል ክፍል 1፣ ክፍል 2 መንፈሳዊ ዘርፍ፣ በክፍል 3 ማህበራዊ ዘርፍ፣ ክፍል 4 ላይ ደግሞ በሰፊው ልማት ክፍል ልማት ዘርፍ 5 ዓመት ስትራቴጂክ እቅድ ዝርዝር ይዘቶችን አይተናል። ክፍል 5 ዛሬ እንቀጥላለን እንደ እግዚአብሔር ፈቃድ። እንግዲህ ክፍል 5 እንግዲህ እየተግባባን እንደመጣ ነው። በዚህ ዶክመንት ላይ ክፍል 4 ነው። ነገር ግን በገለጻችን ክፍል 5 ነው። ምክንያቱም መጀመሪያ ክፍል ላይ መግቢያን አንድ ክፍል ብለን ስለጀመርን ማለት ነው። ዛሬ ክፍል 5 ነው የምናየው። ፋይናንስ አስተዳደር ፋይናንሻል ማኔጅመንት 5 ዓመት እቅዶች የሚለውን ለማየት እንሞክራለን። እግዚአብሔር አምላክ ይህ እቅድ የቤተ ክርስቲያናችንን ከፍ የምናደርግበት፣ በዚህ እቅድ ስለ አንድነታችንም እንዴት የሺሽንዳን ህዝብ አንድነት ወደ ቀደሙ እንደምንመልስ እቅድ ላይም ቀድሞ ተቀምጧልና አንድነታችን ተጠብቆ የቀደመ አንድነታችን ተመልሶ ቤተክርስቲያንን የምናገለግልበት ቤተክርስቲያናችንን ከኛ የሚጠበቀውን ለእሷም አገልግሎት ሰጥተን በረከት የምናገኝበት እቅድ ያድርግልን። እንዲህ ዝም ብሎ እውቀት አለኝ ተብሎ ተዘሎ አይገባም። ፈቃድ እግዚአብሔር ያስፈልጋል። የፈለገ እውቀት ቢኖረን የቤተ ክርስቲያን አምላክ ቅዱስ እግዚአብሔር ካልረዳ ከንቱ ነን እና እኛ እንደ ሰው አቅደናል። ነገር ግን ለፍጻሜው የእሱ እርዳታ ያስፈልጋልና እንዲረዳን የእሱ ቅዱስ ፈቃዱ ይሆንልን። በዚህ ዶክመንት እንግዲህ ለማየት የተሞክረው ቅድምም ለማስቀመጥ ሞክሬያለሁ። መንፈሳዊ ዘርፍ፣ ማህበራዊ ዘርፍ፣ ልማት ዘርፍ እነኚህ ሁሉ እየገመገምን እያንዳንዱን ይዘቶችን አቅጣጫ እያስቀመጥን ከህዝባችን ጋር የተጠያየቅን ወደ መሬት ካወረድን በእርግጠኝነት ቤተክርስቲያናችን ቢሊየነር ትሆናለች። ስለዚህ ገንዘቡ ይመጣል፣ አንድነቱም ይመጣል። ነገር ግን በቤተ ክርስቲያናችን ውስጥ ትልቅ ተግዳሮት እየፈጠረ ያለው ጠፍቶ እንደሚያስቸግረን ሁሉ ገንዘብም ሲገኝ ራሱን ጣጣ ይዞት መምጣቱ ስለማይቀር ፋይናንሻል ማኔጅመንት ስርዓት ካልያዘ የግጭት መነሻ፣ አገልግሎት ያቀላጥፋል ብለን አገልግሎት ያጠናክራል ብለን የሰራነው ስራ እርስ በራሳችን እንዳይበትን ጭምር መጠንቀቅ ስላለብን ፋይናንስ አስተዳደርን እንደ አንድ ፖርሽን እዚህ ዶክመንት ላይ ለማስቀመጥ ሞክረናል እና ስለዚህ በቤተ ክርስቲያናችን ላይ
እንዳልኩት ገንዘቡ ተሰርቶ በእርሻውም በኮንስትራክሽን ዘርፉም በተለያዩ ህዝቡን በደንብ ካህናት አባቶች አስተምሮ ሰባከ ወንጌላውያን አስተምሮ አስራት በኩራት በአግባቡ ከከፈለ በጣም ገንዘብ ይመጣል። ስለዚህ ይሄ ገንዘብ ሲመጣ በእኛ ቤተክርስቲያን የተለመደው አንድ ነገር አለ፣ ይገባናል የሚል ብዙ ሰዎች ይቀርባሉ ያኔ። ስለዚህ ላንተ አይገባም ማለት ደግሞ ሌላ ኃጢአት ነው በእኛ ቤተክርስቲያን እና ይሄ በስርዓቱ ማኔጅ ካልተደረገ ህግ ካልተበጀለት ከወዲሁ አቅደን ካልሰራን በጣም አስቸጋሪና ይበልጡን የኛን አንድነት እንደውም ገንዘብ ሲጠፋ ይሻላል። አንዳንዴ ሲኖር ራሱ ጣጣ ከባድ ስለሆነ ይሄን ማኔጅ ለማድረግ ያስችል ዘንድ እንደ እቅድ አስቀምጠናል እና እንግዲህ ኃጢአት መሆኑን እያወቅን ነው የቤተ ክርስቲያን ገንዘብ ሰዎችም ዘርፎት አንዳንዴ እንደው ኒሳ መግባት የሚመስል ነገር ይነገራል። እየበሉ ይቅር በለኝና እየተባለ ይበላል። ባሮ ተቆንዶ ቃይ የርሳ ቆንዶ ቃይ ገቴ ቤትናን ባረከች ግጆ ማንጀ እቤት ባረከች ግጆን አብቻ ነው ይችሞ ጋተኔ ጪሮችናን ነው ነው ቢካሪያቸሞች ነው ቢሸጣቸሞች ጋውስቲ እየሾፋቸው ቃይ ጋታ ቀጂች ያው አንድ ጎሬ ያውና ያቡኖ ቃይ ጋታ ኦጌርቶ ብሬ በመቆዶች አገሩ። ስለዚህ ሰው ኒሳ መግባትን የሚመስል ነገር ይቅር በለኝና ያለ ነው። ቀድሞ ይቅር በለኝና ያለ ላሽ ሳጥ ያደርጋል። የቤተክርስቲያን ገንዘብ ይመዘዛል። ስለዚህ ይሄ ትልቅ ኃጢአት ነው። መብላት ክፉ እንደሆነ እያወቀን ሰው የሚመዘብሩና በጣም ቤተክርስቲያናችን እውነት በመናገር ድሃውን አይደለም ሚዝበራ ሙስና ከባድ ነው። መንግስት ቤት በክትትል በግምገማ እየተባረረ ሙስና ሄዶ ዶርም ሰርቶ ሄዶ የሰፈረው የት ነው? የኛ ቤተክርስቲያን አካባቢ ነው። የሰበካ ጉባኤ አገልጋዮችን ነው ምእመን ነው ሁሉም የያዘውን መቦጨቅ ብቻ ነው። ይሄ ደግሞ ቤተክርስቲያን ዛሬ እያላት እንደሌለች ተደርጋ እንድትወሰድ የራሱን አስተዋጽኦ አበርክቷልና ስለዚህ ገንዘቡን ማኔጅ ማድረግ በጣም አስፈላጊ ሆኖ እንደ እቅድ እዚህ ተቀምጧል። ከዚህ ውስጥ እንዴት አድርገን ነው ገንዘብ ማኔጅ የምናደርገው የሚለው አንደኛ 4.1 ላይ ያስቀመጥነው በየትኛውም ዘርፎች የሚገኘው ገቢ ማለትም ከምዕመናን በስለት በአስራት በኩራት መልክ በስጦታ ከተለያዩ ልማት ምንጮች ህንፃ ሰርተን አከራይተን እርሻ ታርሶ የተገኘ ማንኛውም ኤኒ ኢንካም እነኚህ ገንዘቦች ደግሞ በአንደኛ ደረጃ በቁጠባ መጠቀም ዝም ብሎ ቤተክርስቲያን ገንዘብ አለ ተብሎ ምን አገባኝ ብሎ አይመዘዝም። ቤተክርስቲያናችን ደግሞ ኢራቆቷን ያስቀረኝ ሰው መንግስት መስሪያ ቤት ሲሰራ ቆጥቦ መንግስት መስሪያ ቤት ንብረት ይጠቀማል። ግን የኛ ቤተክርስቲያን መንግስት መስሪያ ቤት ይሰራል ለሰምስቱ ሰበካ ውስጥ ወር የሆነ ጽዋ ማህበር ውስጥ የሆነ ቦታ ላይ ህንጻ አሰሪ ኮሚቴ ውስጥ ይሰራል። ግን መንግስት መስሪያ ቤት ላይ በፍርሃት በቁጠባ ይጠቀማል መንግስት ገንዘብና ንብረት። ነገር ግን እኛ ቤተክርስቲያን ሲመጣ ሰው መልክ ቀይሮ ለምንድን ነው የሚለው እኔ ለኔ እንቆቅልሽ ነው። ሰው መንግስት መስሪያ ቤት በስርዓት ይሰራል፣ በስርዓት ያስተዳድራል። የኛ ቤተክርስቲያን ግቢ ሲመጣ ይረብሻል። ስለዚህ ይሄ ቤተክርስቲያንን ማሳነስ ስለሆነ የራሳችን ዋጋ መጨረሻ ላይ እንዳንቀበል ያ ብቻ አይደለም መጨረሻ ብቻ አይደለም አሁንም ቅርብ ጊዜ እየተቀበልን ስለሆነ ማለት ነው። አሁን እየተቀበልን ስለሆነ ማለት ነው። ነገራችን ለቤተክርስቲያን በድለን የትም መድረስ አንችልም። ቤተክርስቲያን የበደሉ ሰዎች ሲዋረዱ ነው ያየን ያለን። ቤተክርስቲያን የበደሉ ሰዎች ማህበራዊ ሶሻል ግንኙነታቸው ተቀባይነታቸው ሶሻል አክሰፕታንስ ሁሉ አንድ ነው፣ ወደ ዜሮ ወርዶ። ስለዚህ ቤተክርስቲያንን ካልፈራን በስተቀር አንከበርም። በጣም እዚህም ነው መጽሐፍ ቅዱስም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ቤተክርስቲያን በደንብ መፍራት አለብን።
ከፈራን ደግሞ ህጓን እንጠብቃለን እና ገንዘብን በቁጠባ መጠቀም እኔ ዝም ብዬ አይደለም አሁን ይሄን ሁሉ ለማብራራት የተገደድኩት የሚገኙ ገንዘቦችን ወጪ ለማድረግ ግድ የሆነ ብቻ። አሁን ለምሳሌ ደስ የማይል ነገር አሁን እኛ ቤተክርስቲያን እዛ ግቢ ውስጥ የተፈለጠው እንጨት ወጣት እያለ ምእመን እያለ ዲያቆናት እያሉ ሰንበት ተማሪ እያለ በሚገርም ሁኔታ በዛ ደብረ ፀሐይ ግቢ ውስጥ ከባህር ዛፍ እንጨት ከተፈለጠበት ፍልጡን ወደሚፈለግበት እዛ ግቢ ለማድረስ 10 ብር ይከፍላሉ። ይታያቸው እንዲህ የሆነች ቤተክርስቲያን ልማት መስራት አትችልም። ያንተ ጉልበት ያን እንጨት ማገዝ ላይ እኮ ቢውል ኖሮ ያን ገንዘብ ይተርፍና ሌላ ስራ ይሰራል። ስለዚህ በቁጠባ መጠቀም ሲባል አንደኛ የምዕመናንን ጉልበት በመጠቀም የወጣቶችን የአናጺዎችን እውቀት ጭቃ የሚለጥፉ ሰዎች በጣም ለኛ ያስፈልጋሉ። አንዳንዴ ከፍለን አጥር እናሳጥራለን፣ ሌላ ግንብ ሳይሆን የጸዳቂ እንጨት። ስለዚህ የምዕመናንን ጉልበት በተለያየ ሙያ እውቀት ያሉትን ምዕመናን አናጺዎችን፣ ግንበኞችን ህንፃ እውቀታቸውን ሂሳብ አዋቂዎችን ሰበካ ጉባኤ ችግር ውስጥ ከመግባት በፊት ሂሳብ አዋቂዎች ኦዲት ስራ መጥቶ ማገዝ ከቻሉ እነኝን ነገሮች ወጪ ቁጠባ ወጪን በመቆጠብ በትንሽ በጀት በትንሽ ገንዘብ ብዙ ልማት መስራት ይቻላል። በዚህ መልኩ ገንዘብ ጥቅም ላይ ለማዋል እቅድ ተይዟል። ሌላ ገንዘብ አዋጪ በሆኑ ዘርፎች ላይ በጥናት ማዋል። አንድ የተቸገርነው በእኛ ቤተክርስቲያን እዚህ በደብረ ፀሐይ ብቻ ሳይሆን ብዙ ቤተክርስቲያን ብዙ አጥቢያዎች ላይ ገንዘብ የሆነ ነገር ሲሰራ ሲባል በስሜት ብቻ ነው። አንደኛ ፈቃድ እግዚአብሔር አይጠየቅም። የሚሰራውን ስራ እንደውም እኛ አካባቢ አልተለመደም እንጂ ችግር ሲመጣ እኛ አመጽ ነው እንጂ የለመድነው እንደው ይሄ ስራ እንደው እግዚአብሔር ደስ ያሰኛል ብለን እንደው ሱባኤ ገብተን ምስጢር ተገልጾልን ብንጀምር ጥሩ ነው። ስሜት ነው በቃ ሁሌ የሚንጸባረቀው። የሆነ ነገር ለመስራት ወቅት ይባላል። የሆነ ቦታ ሲደርስ ወይ ራሳችንን እንፈራከን እንጣላለን። ስንጣላ ደግሞ ኮንፍሊክት ሪዞሉሽን ቤተክርስቲያን የሰጠችው እውቀት ግጭትን እንዴት ፈተን አንድ እንደምንሆን ይሄንን ኢምፕሊመንት አናደርግም። መሀል ላይ ይቀራል። ሳይጠና የተጀመረ ነገር ገንዘብ ይፈስና መጨረሻ ላይ ባለቤት አይታወቅም። እንዴት እንደወደቀ አይገመገምም። ስለዚህ ቤተክርስቲያን ገንዘብ ጠፍቶ ይቀራል። ስለዚህ ይሄ ከመሆን የምናመጣቸው እዚህ ዶክመንት ላይ አሁን እስካሁን ድረስ የመጣ ነው እቅዶች ራሱ አካባቢ ተጨባጭ ሁኔታ ጋር ኢቫሉዌት ተደርጎ ከህዝቡ አኗኗር ጋር ከህዝቡ ልምድ ጋር ከህዝቡ አቅም ጋር ማች ተደርጎ ነው። ዝም ብለን ስላቀድን ዝም ብሎ ተግባራዊ የሚደረግ አይደለም። አሁን ከዚህ በኋላ ያለው የሆነ ነገር ለመስራት ስታቀር በደንብ ጥናት ተደርጎ ነው። አዋጭነቱ ምን ያክል ነው? ምንሰራው ስራ ምን ያክል ከስተመር አለን? ምንሰራው ስራ የኛን አንድነት ፈታትን ከሆነስ ተብሎ በደንብ ያንዳንዱ አውቆ ወደ ስራ መገባት ያለበት። ስለዚህ ይህ ሳይደረግ በስሜት የምንጀምራቸው ነገሮች በጣም ቤተክርስቲያናችንን ዋጋ ያስከፍሉ። አዋጪ የሆኑትን ዘርፎች እያየን በጥናት በደንብ ህዝቡ እንዲረዳ ተደርጎ ከዛ በኋላ ትግበራ ላይ ይገባል። ይሄ ደግሞ አንድ ገንዘብን በቁጠባ ለመጠቀም አንድ ዘዴ ነው የሚለውን ይዘናል። ሌላ ፋይናንስ ህግን መከተል። ፋይናንስ ህግን መከተል ሲባል እንግዲህ ታውቃላችሁ ገቢ ወጪ እነኚህ ግልጽ አሰራር ምዕመኑ ስለት ይሰጣል፣ አስራት በኩራት ይሰጣል፣ ልማት ይሰራል።
ይሸጣል እየተገባ የሚለው ለምእመኑ በጊዜ ሪፖርት እየተገለጸ ምእመኑን እንዲተች ተደርጎ መጠቀም ማለት ነው። ስለዚህ ገቢውን ወጪውን ጉድለት ካለ ይሄ አውለን ይሄ ጎደለ ብለን ለምእመናን ስናቀርብ ምእመኑን እንደተለመደው እኛን እየረዳ ነው ያለው ከኛ ሸሽቶ አያውቅም። ስለዚህ እነኚህን ፋይናንስ ህጎችን ተከትለን እንሰራለን የሚል እቅድ ተሰርቷል። ሌላው ሁሉንም ገንዘቦች ባንክ ተቋም ብቻ እንዲንቀሳቀስ ማድረግ። እንግዲህ አሁን የተጀመረው ጥሩ ጅምር አለ። ደብረ ፀሐይ ላይ አንድ ጉድለት ነው ብዬ የማስበው የተለያዩ ቡድኖች የተለያዩ ማህበራት ገንዘብ ባንክ ለማስቀመጥ ጥያቄ ያቀርባሉ። ስለዚህ ሲያቀርቡ ሰበካ ጉባኤ ፍቃድ ይሰጣል። ፍቃድ ሲሰጥ ይህን ፍቃድ ሲሰጥ ወይ ለባንክ ገንዘብ ተቋም ሲጽፍ ደብዳቤ ሲቸግረን ቤተክርስቲያን የሆነ ነገር ብገጥማት ይጠቅሙናል ይተባበራሉ ብሎ ነው። ነገር ግን ቆና ወስዶ ገንዘብ በተለያየ አካውንት መሰብሰብ ከጀመሩ በኋላ ያለመታዘዝ ነገሮች አሉ። እኔ ትዝ ይለኛል አጥር እየገነባን ሰርቪስ እየሰራን ገንዘብ እጥረት ገጥሞን ነበረ። በዛ እጥረት ምክንያት ጥያቄ አቅርበን የሆነ ማህበር እውቅና ሰጥቶ ሊያቋቋም ማህበር ፈቃደኛ አልሆነም። ስለዚህ ይሄ ደግሞ ቤተክርስቲያን ውስጥ ጥል መነሻ በርግጥ አልተጣላንም ሲከለክሉት ይተናል። ግን ለወደፊት ግን ይሄ ነገር እየሰፋ ከሄደ ሰበካ ጉባኤና ምእመናን መካከል ያለውን ግንኙነት እንዳያሻክር ገንዘቦችን እንደውም ቢቻል በጣም እውቅና ኖሮት ህዝቡ ምእመናን ተወያይቶበት ምእመናን በተስማሙበት ቋት ላይ ቢቀመጥ ነው የተሻለ የሚመስለው። ከህንፃ አሰሪ ኮሚቴው ውጭ ሌላ አካውንት የሚያስፈልግ አይመስለኝም። ሰበካ ጉባኤ ኖርማል ሰበካ ጉባኤ ኦዲት የሚደረግ ሀገረ ስብከቱ የሚያውቀው ቤተ ክህነት የሚያውቀው አካውንት አለ ባንክ ሂሳብ ቁጥር ከዛ አለፈ የህንፃ አሰሪ ኮሚቴ ከዚህ ውጭ ያለው የሂሳብ ቁጥሮች እንደውም ብዙም አስፈላጊ አይመስሉኝም። ለወደፊት እኔ ስጋት ነው ለወደፊት የኛን አንድነት ለገንዘብ ብለን እኛ ምንም ከክርስትና አይቀድም ገንዘብ በነገራችን ላይ ክርስትና ሲኖር ነው እኛ የምንኖረው እኛን ስንኖር ነው ሰርተን የምናገኘው ገንዘብ ሶስተኛ አራተኛ ቁስ ነው። ብዙውን ጊዜ መጀመሪያ ላይ ስለምናስቀድም ነው ብዙውን ጊዜ እየተጣላን ያለነው። ይሄን በደንብ አስተካክለን ከዚህ በኋላ ሊድ ማድረግ አለብን የሚል ነጥብ ነው የተቀመጠው። እና በአጠቃላይ ይሄ እቅድ እንደ ቤተክርስቲያናችን እንግዲህ ምናልባት እዚህ ላይ ያልተጠቀሰ ፋይናንሻል ማኔጅመንት ሲስተሞች ዘዴዎችን ፋይናንስ እውቀት ያላቸውን የቤተክርስቲያን ልጆችን ኢኮኖሚክስ እውቀት ያላቸውን የቤተክርስቲያን ልጆችን አማክረን ልምድ አካብተን ቀጣይ ሁለተኛ ዙር ሰከንድ ተርም ስትራቴጂክ ፕላን ላይ በደንብ ሰፋ አድርገን እናቅዳለን የሚል እምነት አለኝ። በአጠቃላይ እስካሁን የመጣነው እስከ ክፍል 5 ነበረው እቅዴ ኦልሞስት ወደ መቋጨት ነው። አንድ ክፍል ብቻ ነው የቀረውና ቤተክርስቲያን አምላክ እኛን ረድቶን የቤተክርስቲያንን ገንዘብ በሚገባ ለተገቢ ቦታ አውለን ለተገቢ ቁም ነገር ላይ አውለን ቤተክርስቲያኒቱን ዛሬ ሁላችን ሄደን እዛ እኛን መከራ እዛ እያራገፍን ቤተክርስቲያን መከራ እያየች ነው ያለችው። እና ይሄ ተቀርፎ ቤተክርስቲያኒቱ ቀጥ ለጥ ብላ እንድትመራ እንድትገለገል እኛም ልጆቿ በፍቅር የምናገለግልበት
እድሜን ጤና እንዲሰጠን እግዚአብሔርን እንማጸናለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመልን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።